በአባይ ጉዳይ አስገዳጅ ውል እንድትፈርም ተጠየቀ። ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። ግብጽ ታላቁን የኢትዮጵያ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ህጋዊ አስገዳጅ ስምምነት ላይ ከመድረስ በስተቀር ሌላ ምንም አይነት ችግር እንደሌለባት ፕሬዝዳንት አብዱል ፋታህ አልሲሲ ተናገሩ። ኢትዮጵያ በአባይ ወንዝ ጉዳይ አስገዳጅ ውል እንድትፈርም መደረግ አለበት ሲሉ ለዓለም አቀፉ ማህበረሰብ ጥያቄ አቅርበዋል። ፕሬዝዳንቱ ይህን የተናገሩት ግብጽ ውስጥ እየተካሄደ በሚገኘው ሁለተኛው የሩሲያና የአፍሪካ የትብብር መድረክ የሚኒስትሮች ጉባኤ ላይ ለመሳተፍ ካይሮ ከሚገኙ የአፍሪካ ሀገራት ልዑካን ጋር ባደረጉት ውይይት ላይ መሆኑ መንግስታዊ አልአህራም ዘግቧል። ግብጽ ከኢትዮጵያ ጋር ችግር የለባትም ያሉት አልሲሲ ነገር ግን ብቸኛው ፍላጎቷ በአባይ ወንዝ ላይ ያላት መብት እንዳይነካ ማድረግ ነው። ለዚህም ህጋዊና አስገዳጅ ስምምነት እንዲደረስ ነው በማለት ኢትዮጵያ ገንብታ ባስጀመረችው የህዳሴ ግድብ ላይ የሀገራቸውን አቋም በአጽንኦት ሰጥተው ተናግረዋል ተብሏል። ከጥቂት ሳምንታት በፊት የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ያስገኙ ባለመሆናቸው ሀገራቸው ተጨማሪ ውይይት እንደማትፈልግና መብቷን በዓለም አቀፍ ህግ መሰረት እንደምታስከብር ለቢቢሲ ተናግረው ነበር። የግድቡ ግንባታ በተካሄደበት 14 ዓመታት ውስጥ በኢትዮጵያና በግብጽ እንዲሁም በሱዳን መካከል በተደጋጋሚ ሲቋረጥና ሲቀጥል የቆየ ድርድር በተለያዩ ሀገራትና ተቋማት አሸማጋይነት ሲካሄድ መቆየቱ ይታወሳል። በእነዚህ ጊዜያት ሁሉ አሁን ፕሬዝዳንት አልሲሲ ያነሱት የግድቡን ውሃ ሞላልና ዘላቂ አስተዳደርን በተመለከተ ህጋዊና አስገዳጅ ስምምነት ኢትዮጵያ እንድትፈርም በተደጋጋሚ ከግብጽ የቀረበው ጥያቄ ተቀባይነት ባለማግኘቱ ከስምምነት ላይ ላለመድረሳቸው ምክንያት ሆኖ ቆይቷል። ግብጽ የምትጠይቀው ታሪካዊ የአባይ ውሃ ድርሻዋን በተመለከተ ኢትዮጵያ ባልተካተተችበትና ምንም ድርሻ ባልነበራት ኢፍትሐዊ ባለችው የቅኝ ግዛት ዘመን ስምምነት እንደማትገዛ በመግለጽ ውድቅ አድርጋለች። የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ የተገነባው ግድብ ብቸኛው የውሃ ምንጭ መጠን ያሳጣኛል የሚል ስጋት ፈጥሮባታል። ግብጽ በአውሮፓውያኑ 1959 የተፈረመውና አብዛኛውን የወንዙን ውሃ ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻው የመጠቀም ፍላጎት አላት በማለት ኢትዮጵያ ይህን ሁኔታ መለወጥ እንዳለባት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ታላቁ የህዳሴ ግድብ የግብጽን የውሃ ደህንነት ላይ አደጋ የሚጥል አይደለም ስትል በተደጋጋሚ ገልጻለች። ፕሬዝዳንት አልሲሲ ከአፍሪካ ሀገራት ተወካዮች ጋር ቅዳሜ ዕለት ባደረጉት ውይይት ላይ ግብጽ በሌሎች ሀገራት የውስጥ ጉዳይ ውስጥ ጣልቃ ለመግባትና አለመረጋጋትን በማስወገድ በኩል ያላት ፖሊሲ ወጥና ጽኑ ነው ማለታቸውን ከጽህፈት ቤታቸው የወጣው መግለጫ አመልክቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር በቅርቡ ባወጣው ጠንካራ መግለጫ ግብጽ የአፍሪካ ቀንድን ለማተራመስ ጥረት እያደረገች ነው በማለት ከሷል። የዚህም ዋነኛ ትኩረት ኢትዮጵያ እንደሆነችና አጠቃላይ ቀጠናውንም የማናጋት ፍላጎት አለ ብሏል። በተጨማሪም ከቅርብ ጊዜ ወዲህ በኢትዮጵያ መንግስት የመገናኛ ብዙሃን በሚቀርቡ ዘገባዎችና ውይይቶች ላይ በተለያዩ የሀገሪቱ ክፍሎች የሚንቀሳቀሱ ታጣቂ ቡድኖች ትጥቅና ድጋፍን ከግብጽ እንደሚያገኙ የሚገልጹ ክሶች በተደጋጋሚ ይደመጣሉ። ፕሬዝዳንት አልሲሲ በተጨማሪም አገራቸው ከኢትዮጵያ ጋር ልዩነት ቢኖራትም አለመግባባቶች በውይይትና በፖለቲካዊ መፍትሄ መፈታት አለባቸው በሚል አቋም ግብጽ ማስፈራሪያዎችን ሰንዝራ አታውቅም ሲሉ ተናግረዋል። ነገር ግን ፕሬዝዳንቱ የውጭ ጉዳይ ሚኒስቴሩና ሌሎች የግብጽ ከፍተኛ ባለስልጣናት ህዳሴ ግድብ መጠናቀቅን ተከትሎ የሀገራቸውን ጥቅምና የውሃ ደህንነት ለማስከበር አስፈላጊውን ሁሉ እርምጃ እንደሚወስዱ በተለያዩ አጋጣሚዎች በተደጋጋሚ ሲናገሩ ተደምጠዋል። እነዚህን የግብጽ ባለስልጣን ንግግር ተከትሎም የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ላይ ግብጽ ከንግግር ይልቅ ግጭትን ለማስፋፋት ግልጽ ጸባጫሪ ንግግሯን እያጠናከረች ነው በማለት ዓለም አቀፉ ማህበረሰብ ይህን ድርጊት እንዲያወግዝ ጠይቋል። ግብጽ የውሃ ደህንነቴና ብሔራዊ ጥቅሜ ላይ አደጋ ደቅኗል ባለችው የኢትዮጵያ ታላቁ ህዳሴ ግድብ ላይ ከኢትዮጵያ ጋር ስምምነት ላይ በመድረስ ፍላጎቷን የሚያስጠብቅ ህጋዊና ኢትዮጵያን ግዴታ ውስጥ የሚያስገባ እንዲሆን ትፈልጋለች። ኢትዮጵያ ግን እንዲህ ያለው ስምምነት ሉዓላዊነቷና ጥቅሟን አሳልፎ የሚሰጥ መሆኑን በመጥቀስ በተደጋጋሚ ውድቅ ስታደርገው ቆይታለች። ፕሬዝዳንት አልሲሲ የህዳሴ ግድብ ጉዳይ ከዚህ ቀደም ወደ አፍሪካ ህብረት፣ የተባበሩት መንግስታት፣ አረብ ሊግ፣ የአውሮፓ ህብረት፣ አሜሪካና ሌሎች ሀገራት ዘንድ በመውሰድ በኢትዮጵያ ላይ ግፊት ለማሳደር ሲሞክሩ ቆይተዋል። የዕለቱ መረጃ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።